ወይዘሮ አልማዝ የርብቃ ያጎቷ ሚስት ሆና ተገኘች። አዩና መቲ ተዋረዱ። እሰው አልጋ ላይ ተኝተው ሲማግጡ እጅ ተፍንጅ ተያዙ። እንግዲህ ርብቃና አቤል እንዲሁም አጎቷ ሆነው ወደ ቤታቸው ተመለሱ። ተመልሰው ግን ያዩትን ማመን አቃታቸው። እንግዲህ ባለፈው ክፍል መቲ የገዛ እናቷን ከደረጃ ላይ ልትወረውራት ስትል ነበር ቪዲዮ ያለቀው። እንደነገርኳችሁም እንግዲህ ማሚ አትሞትም ወይ አዩ ይደርስላታል ወይ ደግሞ አዙ ትደርስላታለች ብያችሁ ነበረ። እንግዲህ እንዳልኳችሁም አዙ ደርሳ ማሚን አድናታለች። ማሚ ስላልሞተች ደስ ያላችሁ ቪዲዮን በላይክ ጀምሩት። አዩና መቲ እንግዲህ ሴራቸው መጋለጡ ደርሷል ማለት ነው። ርብቃ ሁሉም ነገር የአዩ ስራ መሆኑን ጠንቅቃ ታውቃለች። አቤልም እንዲነቃ እየገፋፋቸው ትገኛለች። አሁን ወደ ቤታችን መመለስ አለብን፣ ተመልሰን ምን እንዴት ተፈጠረ ማጣራት አለብን። እዝም መቀመጡ ምንም አልታየኝም። ቆይ እውነተኛ ትክክለኛ ነገር የተፈጠረ ቢሆን ኑሮ እኔ እናንተን ብቻ ለይተው እንዴት ያወጡን ነበር? ስለዚህ ጥያቄ ነው ይሄ። እስኪ መልስልኝ፣ ሌሎች ስለምን አልወጡም ብላ እንግዲህ አቤልን በጥያቄ ታፋጥጠዋለች። እንዴ ርብቃ ምንድን ነው? ያየሽው ነገር ካለ የምታውቂው ነገር ካለ በግልጽ ንገሪኝ እንጂ እንደዚህ አታጨናንቅኝ ይላታል። እሷም ሁሉን ነገር በግልጽና በማስረጃም ማየት ስለፈለገች እሺ በቃ ተረጋጋ ትለዋለች። እንግዲህ ርብቃ የተደረሰባትን በሙሉ እንዲሁም ደግሞ አጎቷ ከአቤል ጋር እንዴት እንድተዋወቁ ይጠይቃታል። የተዋወቅነው ትምህርት ቤት ሲሄዳቸው ነበረ። ከዛ በኋላ ግን እሱን መከታተል ስራ የሆነ ብላ ትጀምርለታለች። የርብቃ አጎትም እና ከዛ በኋላስ ምን ተፈጠረ? የፍቅር ጥያቄውን ማን ያቀረበው በሚላት ሰዓት ወሬው እንግዲህ ብዙ ስለሆነ ነገሩ ረዥም ስለሆነ እሱን ቀስ ብዬ ነው የምነግርህ፣ ብዙ ነው ታሪኩ ትለዋለች። ከዛም በኋላ ያሳለፈችውን በሙሉ እንደገና ደግሞ ማሚ መጀመሪያ ላይ አቤልና እሱ እንዲቀራረቡ እንዳደረገቻቸውና ከጊዜ በኋላ ደግሞ እንዴት ተቀየረችባት ትነግረዋለች። እንግዲህ የርብቃ አጎትም እንዴት እንደዚህ ሊሆን ቻለ? እንዴት እንደገና ልትቀየርብሽ ቻለች? መቼም ሴትዮቱ ያለ ምክንያት አልተቀየረችብሽም፣ የሆነ ምክንያት ሊኖራት ይችላል አለ። እንግዲህ ርብቃም እሱማው ያው ምክንያቷን አላወቅኩም እንጂ ያለ ምክንያትማ እንደማትቀየርብኝ አውቃለሁ ትላለች። የርብቃ አጎትም እስኪ ሴትዮቱ ግን ትልቅ ሰው ናት ወይስ ገና ወጣት ናት? ናት አሮጊት ናት በሚላት ሰዓት ኧረ አይደለችም፣ ለምን ፎቶዋን አላሳየህም ትልና እንግዲህ እንደው ገና የወጣትነቷን ፎቶ ነው በነገራችን ላይ ያሳየችው። የወጣትነቷን ፎቶ አንስታ ስታሳየው የርብቃ አጎት ፈዞ ቀረ። ወይኔ አልማዝ ብሎ እንግዲህ ያየው ማመን ያቅተዋል። እንግዲህ አልማዝ ማለት የርብቃ ያጎቱ ሚስት ናት። በጣም ይገርማል። እንግዲህ ከሱ ጠፍታ የርብቃ አጎት ሚስት ማለት የመቴ አባት ማለት ነው። እንግዲህ ታውቃላችሁ ልክ እንደ ሐረግ ድራማ ውስብስብ ያለ ነው ርብቃ ድራማ ማለት ነው። ያጀማ የርብቃ አጎት ማለት እንግዲህ የመቴ አባት ነው ማለት ነው። የአልማዝ ባሏ ሲሆን የእሷ ደግሞ አባቷ። በሚገርም ነገር ነው እንግዲህ። ከዛም በኋላ እንግዲህ የርብቃ አጎትም እንዴ ነይ ተነሺ፣ እዛ መሄድ አለብን፣ አልማዝንም ማግኘት እፈልጋለሁ ይላል የርብቃ አጎት። የርብቃ አጎትም እንደዛ በሚላት ሰዓት ርብቃ እሺ ብላ ተስማምታ አቤልም ሶስታቸውም ወደ እነ ርብቃ ቤት ማለት ወደ አቤል ቤት ተመልሰዋል ማለት ነው። በሚገርም ነገር እንግዲህ እዛ በተመለሱ ሰዓት ግን ያዩት ነገር በጣም የሚገርም ነገር ነበረ። ምክንያቱ ደግሞ ገዛ አልጋቸው ላይ ርብቃ አዩና መቲ እዛው እንግዲህ ተኝተው ያገኟቸዋል ማለት ነው። በነገራችን ላይ እነሱም እየተሳለቁ ነበረ። አዩና መቲ ጉድ የገዛ አልጋቸው ላይ ኮንትናል እያሉ እንግዲህ ሁለታቸውም እየተሳሳቁ ነበረ። ነገር ግን አዩ አሁንም መቲ ላይ እየቀለደባት ስለሆነ እሷን እቅፍ አድርጎ ብቻውን እየሳቀ ነበረ፣ እያሸመረላት ነበር። አንቺም ቀንሽን ጠብቂ እያላት ነው። መቲ ግን በየዋህነት አምናው
ባሌ ብላ ተቀብለዋለች። እሱ ግን ገንዘቧን የእሷን ገንዘብ በእሱ ስም እስከምታዞረው ድረስ ነው እንደዛ የተንከባከባት ያለው። ያዩ ጓደኛም እንግዲህ ይኸውልህ ሴት ልጅ እኮ የዋህ ናት፣ አንድ ሰሞን ብትንከባከቧት እኮ እጇን ትሰጣለች፣ ያን የገንዘቡን በራስ ስም ማዞር ትችላለህ እያለ ያዩም ጓደኛ ሲመክረው ነበረ። ከመጥፎ ጓደኛ ጋር የዋለ ያው መጥፎ ነው የሚሆነው ማለት ነው። ምክንያቱም ከአህያ ጋር የዋለች ጊደር ፈስት አስተምራ ትመጣለች የሚባል አባባል አለ። እንግዲህ አዩም ያው ጓደኛው ነው ያበላሸው ማለት ነው። ታውቃላችሁ እንግዲህ ከዚህ ድራማ የምንማረውን ነገር ቢኖር ያው ጓደኛ አትመኑ፣ ምንም መልካም ቢሆን ማመን ቀብሮ ነው አለች ቀበሮ። ሰው ማመን ቀብሮ ነው ትላለች። እና እንግዲህ ዛሬ አዙና ሪችም ተገናኝተው ነበረ። ሪችና አዙ በተገናኙበት ሰዓት እንግዲህ አዙ የሆነ ወረቀቶች ፈላልጋ ሰታታለች ለሪች። ይሄ ነገር ምን ምን እንዲሆን አላውቅም፣ ነገር ግን እቤትሽ ውሰጂውና የሚጠቅመውን እዛው ፈልገሽ መስራት ትችያለሽ። ይሄንን ነገር ማደርገው ደግሞ ለምርጧ ብዬ ነው፣ በጣም መልካም ልጅ ናት አለቻት። እንግዲህ ለሪች ማለት ነው። ሪችም ምስጋናዋን አቀረበችላት። ርብቃ ምስጋናዋን ካቀረበችላት በኋላ እንግዲህ ለአቤል ስልክ ትደውልለታለች። ስልክ ከደወለች በኋላ ግን ርብቃ አጠገባለች እንዴ በምትለው ሰዓት አይ እሷ አጠገቤ የለችም። ሪችም ግራ ይገባትና የሆነ ነገር ልነግርህ ነበር፣ ነገር ግን መናገር ይኑርብኝ አይኑርብኝ ባላውቅም መቲ ቤት ናት ትላለች። ቤት መሆኗን እንዴት አወቅሽ በሚላት ሰዓት ሂጄ ነበረ የሆነ ልብስ ላመጣ ትለዋለች። ምናልባት እኛ እዛ ያለን መስሏት ይሆናላ የመጣችው ይላታል። በነገራችን ላይ የዛን ቀን እንግዲህ በመኪና ሲሄዱ ርብቃና አቤል ፊት ለፊታቸው ተገትራ ያው መኪና ሊገጫ ሲል አንቺ እያየሽ አትሄጂም እንዴ ብሎ ተቆጥቷት ነበር ያለፈው። ያኔ ታዲያ ፊት ለፊታቸው የተገኘችው የእነሱን ሀዘን እና ጭንቀት፣ ንዴት ለማየት አስባ ነበረ። አሁንም አቤል እንግዲህ ምናልባት እኛን ፈልጋ ለማናደድ ይሆናል እዛ ቤት የመጣችው በሚላት ሰዓት ሪችም አይመስለኝም፣ ሌላ እኛ የማናውቀው ነገር ያለ ይመስለኛል ትላለች። አቤልም በጣም ይደናገጥና ማለት በቃ ለማንኛውም ስለነገርሽኝ አመሰግናለሁ ብሎ ስልኩን ይዘጋባታል። ሪችም ያንን ነገር ትጭርበታለች። ቀጠል አርጋ ደግሞ ርብቃም እንደዛው ይሄ ነገር የሆነ ሰው ከጎናችን የሆነ ሰው ነው፣ ልጃችንንም ያሳጣን ከቤት የሚያስወጣን የሆነ ሰው አንድ ሰው ነው ብላ ትነግረዋለች። አቤል ታዲያ ሁሉም ነገር ተገለባብጦበት እንዴ ምንድን ነው ምን እየተፈጠረ ነው ብሎ ግራ ይገባዋል። ቀጥታ ለአዩ ስልክ ይደውልለታል። ስልክ ከደወለለት በኋላ ነው የምልህ ሰዎቹ አልመጡም እንዴ ይለዋል። ያስብና አዩም ያስብና አልመጡም ግን ሰሞኑን ሊመጡ ነው ይለዋል። እሺ እናንተ ለምን አልወጣችሁም በሚለው ሰዓት እንግዲህ አዩም አይ ያው ሲመጡ በአንድ ፊቱ እንወጣለን ብለን ነው ብሎ መልስ ይሰጠዋል። አሁን ምን እየሰራ ነው በሚለው ሰዓት አይ ለማሚ መድኃኒቷን ልሰጣት ነው ሐኪም ቤት ይዣት አርኩኝ ምናምን ይለዋል። አሀ ዛሬ ቀጠሮዋ ነበር እንዴ በሚል ሰዓት አዩም ለማቀሳሰር ወይ አንተ ገና ከመሄድህ ቀጠሮዋንም የማሚን ቀጠሮ ረሳህ ማለት ነው፣ በቃ ረሳሃት ማለት ነው እያለ መዘባበት ይጀምራል። ነገር ግን ስልኩን ለመዝጋት በጣም የቸኮለ ይመስላል አዩ እንግዲህ ማንንም ሰው ወደው አያውቅም። ማሚን አይወዳት፣ መቲን አይወዳት፣ ርብቃን አይወዳት፣ አቤልን አይወደው፣ ራሱን ብቻና ገንዘብ ብቻ ነው አዩ የሚወደው እንጂ አንድም ቀን ሰውን ወዱ አይተነው አናውቅም። ብቻ በጥርሱ እያስመሰለ ሆዱ መቃብር ነው አዩ ማለት። ግን ደስ በሚል ሁኔታ ሪችም ተጠራጥራለች፣ ርብቃም ተጠራጥራለች። አሁን እንግዲህ አዙም ከርብቃና ከሪች ጎን ናት ማለት ነው። በነገራችን ላይ አዩ ሪችን ማነው አዙን ተጠራጥሯት ነበረ። ለመቲ እንግዲህ ይች ልጅ ምኗም አላማረኝም፣ ይች ልጅ ያሰበችው ነገር ያለ ይመስለኛል ብሎ እንግዲህ መጠራጠር ጀምሮ ነበረ። ደስ በሚል ሁኔታ ግን መቲ አራሷንማ ፍጹም ሀሳብ እንዳይገባ በቃ የርብቃ ልጅ እኮ የገደለችው እሷ እንደሆነች እኮ አሳመንኳት።
ስለዚህ ምንም ሀሳብ እንዳይገባ ትላለች ጅሊቱ ማለት ነው። በነገራችን ላይ መቲ ጅል ናት። መቲ የዋ ጅል ናት ማለት ነው። አዩ እንደመራት ናት ማለት ነው። እና አዩም ታዲያ በጣም ደስ ነው እንደ በቃ እንደዛ ከሆነማ የፈለግነው እናሰራታለን ማለት ነው። በቃ እንጫወትባታለን። አየኔ ሚስት ይላል እንግዲህ አውቆ እየደለላት ማለት ነው። መቲም የእውነት መስሏት እኮ የኔ ባል፣ ስለዚህ ሀሳብ እንዳይገባ የፈለግነው እናሰራታለን ታለች። አዙ እሷ እንዳልገደለችው እና አዩ እንደመረዛት እኮ ያው በትክክል ታውቃለች። አሁን እየሰራች ያለችውም ከነ ርብቃና ከነ ሪች ጋር ነው ማለት ነው። ይመቻት አዙ በነገራችን ላይ መልካም ልብ አላት። ታውቃላችሁ ጎዳና ላይ የሚኖር ሰው እኮ መልካም ልብ ያለው ሰው ነው። እሱ አሁን በእርግጥ ከጎዳና ጋር ነው የምትኖረው፣ ዝም ብላ ነገር ናች። ነገር ግን ልቧ በጣም ንጹህ ነው አዙ ማለት ነው። ለርብቃም ስትል አሁን እየተባበረቻት ትገኛለች ሪችን። ለማንኛውም ቀጣይ ክፍል ምን የሚፈጠር ይመስላችኋል? ወይኔ ጉዴ! ቀጣይ ክፍል በጣም የሚያጓጓ ይመስለኛል ማለት ነው። ክፍል 33 ማለት ነው ያጀማ። ለማንኛውም በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ላይክ እና ሸር እያደረጋችሁ አበረታቱን። መልካምነት ለራስ ነው።